መጽሐፈ መቃብያን ቀዳማዊ ምዕራፍ 34 የሜዶን መንግስት ትጠፋለች። የሮም መንግስት ግን በመቄዶንያ መንግስት ላይ ፈጽማ ትጸናለች። የነነዌም መንግስት በፋርስ መንግስት ላይ ትጸናለች። የኢትዮጵያ መንግስትም በእስክንድሪያ መንግስት ላይ ትጸናለች። አሕዛብ ይነሳሉና የሞዓብ መንግስት በአማሌቅ መንግስት ላይ ትጸናለች። ወንድም በወንድሙ ላይ ይነሳል ይጠፋ ዘንድ እንደተነገረ እግዚአብሔርም ተበቅሎ ያጠፋል። መንግስት በመንግስት ላይ፣ ህዝቡም በህዝቡ ላይ፣ አገርም በአገር ላይ ይነሳል አለ። ክርክርም ይደረጋል። ሰልፍ፣ ረሃብ፣ ቸነፈር፣ ንውጥውጥታ፣ ድርቅ ይሆናል። ከዚህ ዓለም ፍቅር ጠፍቷልና የእግዚአብሔር መቅሰፍት በእርሷ ወረደ። ከምስራቅ እስከ ምዕራብ እንደሚታይ መብረቅ የምታስፈራ እግዚአብሔር የሚመጣበት ቀን ድንገት ደርሳለችና እርሱ እግዚአብሔር ፍርድ በሚፈርድባት ቀን የዚያን ጊዜ ሰው ሁሉ እንደ እጁ ድካምና እንደ ኃጢአቱም ጽናት ፍዳውን ይቀበላል። እሱ እግዚአብሔር ፍርድ በሚፈርድበት ቀን እግራቸውም በሚሰነካከልባት ቀን እበቀላቸዋለሁ ብሏልና ለጥፋት የሚቆጠሩበት ቀን ደርሷልና የዚያን ጊዜ እግዚአብሔር በሕጉ ጸንተው የማይኖሩ ኃጢአት የሚሰሩ ሰዎችን ለዘላለሙ በገነትም ያጠፋቸዋል። የቆጵሮስና የይሁዳ የደማስቆና የሰማርያም ሰዎች፣ የባቢሎን ሰዎች፣ በምዕራብ ደሴትም የሚኖሩ የኖባና የህንደስኬም የሳባ የኢትዮጵያና የግብጽም ሰዎች በእነሳቸው የሚኖሩ ሰዎች ሁሉ ምድርና ሰማይን እምገዛ መወደድንም ክብርንም እምሰጥ እማድንም እምገድልም እግዚአብሔር እኔ እንደሆንኩ ያን ጊዜ ያውቁኛል። ፀሐይን የማወጣ ወደ መግቢያው እመልሰው ክፉንና በጎን እማመጣ እኔ ነኝ። እማታቋቸውን የደከማችሁበትን ገንዘብ የበጎቻችሁንም የላሞቻችሁንም መንጋ አርደው የሚበሉ አሕዛብን እማመጣ እኔ ነኝ። ልጆቻችሁንም በፊታችሁ እየተንቀጠቀጡ ይማርኳቸዋል። እርሳቸውስ ማዳን አትችሉም። የእግዚአብሔር መንፈስ ረድኤት ስላደረባችሁ የሰማችሁትን የእግዚአብሔርን ትእዛዝ አልፈራችሁምና ቅምጥላችሁን ድልድላችሁን ያጠፋሉ። ባንተ ያደረ የእግዚአብሔር መንፈስ ረድኤትን አያለሁና ብሎ ናቡከደነጾር ለዳንኤል እንደነገረው የእግዚአብሔር መንፈስ ረድኤት ያደረበት ሰው ግን ሁሉን ያውቃል። የእግዚአብሔር መንፈስ ረድኤት ያደረበት ሰው ሁሉን ያውቃል። የተሰወረውም ይገለጥለታል። የተገለጠውንና የተሰወረውንም ሁሉ ያውቃል እንጂ የእግዚአብሔር መንፈስ ረድኤት ካደረበት ሰው የሚሰወር የለም። እኛ ግን ነገ የምንሞት ሰዎች ነንና ሰውረን የሰራነው ኃጢአታችን ይገለጣል። ብርንና ወርቅንም በእሳት እንዲፈተኑት የእግዚአብሔርን ትእዛዝ አልጠበቁምና ኃጥአን እንዳሉ ኋላ በዕለተ ምጽአት ይመረመራሉ። የዚያን ጊዜ የአሕዛብ ሁሉና የእስራኤል ልጆች ሁሉ ስራዎቻቸው ይመረመራሉ።